ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? የቅዱስ ዑራኤል ረድኤት በረከት ተራዳይነት በሁላችን ላይ ይደርብን። ውድ ተመልካቾቻችን ዛሬ አስቸኳይ መረጃ ስለ ከዳተኛ ልጆች ይዤላችሁ መጥቻለሁ። አስቸኳይ መረጃ ስለ ከዳተኛ ልጆች ይዤላችሁ መጥቻለሁ። ሁላችሁ መስማት መከታተል ያለባችሁ ስለሆነ መስማት ላለባቸው ሰዎች ሼር፣ ላይክ እንድታደርጉ። ውድ ተመልካቾቻችን ከዳተኛ ልጆች ሆይ እስከ መቼ ትቅበዘበዛላችሁ በሚል የኤርምያስን መልእክት አንስተን እንነጋገራለን። ከዳተኛ ልጆች ሆይ እስከ መቼ ትቅበዘበዛላችሁ? ርዕሳችን ነው። ከዳተኛ ልጆች ሆይ እስከ መቼ ትቅበዘበዛላችሁ? ይህንን ርዕስ አድርገን በሰፊው እንወያያለን፣ እንነጋገራለን። ይህም ያለባችሁ ራሳችሁን ገዝታችሁ ወደ ንስሐ እንድትመለሱ ዛሬ ጠበቅ ያለ መልእክት ለሚጠፉ በጎች ምክንያተ ድህን ይሆን ዘንድ አስተላልፋለሁ። የቅዱስ ዑራኤል ረድኤት በረከት ተራዳይነት አይለየን፣ አይለያችሁ። ሌላው እንግዲህ ባለፈው በሰኔ 15 ቀን 2018 ሰኔ 15 2018 ዓመተ ምህረት አስቸኳይ መልእክት አስተላልፌ ነበር። እንግዲህ እንደ ምድጃ እሳት የሚነድ ቀን ይመጣል ብያችሁ ነበር። ይህ መልእክቴ ለመላው ዓለም ነው፣ ስሙኝ ብዬ አሁን በአውሮፓ የሚነደው እሳት እንግዲህ እኔ በሰኔ 15 ነው ያስተላለፍኩላችሁ። ዘንዶ ተጉዟል። ገና ብዙ ነገር እናያለን። የመሬት መንቀጥቀጡ እስካሁን በሙቀቱ እንግዲህ እስካሁን እንደሰማነው ከ1000 ሰው በላይ ሞቷል። በዚህ ሙቀት ንዳዱ እሳቱ አልተቻለም። ስለዚህ በጣም እንግዲህ እኔ ነቢያቱ የተናገሩትን ያቀረብኩላችሁ በቀጥታ ከመጽሐፍ ቅዱስ ነው ያስተላለፍኩት። ይሄ ሰኔ 15 ያስተላለፍኩት። አሁን በአውሮፓ እሳቱ እየነደደ ነው ያለው። እንግዲህ ትንቢቱ እየተፈጸመ ነው ያለው። ይሄ ደግሞ በመላው ዓለም ነው እና ባካችሁ ንስሐ ግቡ፣ ተመለሱ። እሳቱን እንግዲህ ያብርድላችሁ ወገኖቻችን። ከእናንተ ጋር ይሁን እግዚአብሔር። እንግዲህ ትንቢት መልእክት የሚተላለፈው መቼም ሰው እንዲጠነቀቅ፣ ንስሐ እንዲገባ፣ ከሞት እንዲድን ነው። ነፍሳችሁን ማትረፍ መልካም ነው ማለት ነው። ሌላው የዛሬው ትምህርታችን የዛሬው ርዕሳችን ከዳተኛ ልጆች ወይ
እስከ መቼ ትቅበዘበዛላችሁ? ከዳተኛ ልጆች ሆይ እስከ መቼ ትቅበዘበዛላችሁ? ትንቢተ ኤርምያስ ምዕራፍ 31 ቁጥር 22 ላይ ያለውን በደንብ አድምጡት፣ አንቡትም። ከዳተኛ ልጆች ሆይ እስከ መቼ ትቅበዘበዛላችሁ? ትንቢተ ኤርምያስ ምዕራፍ 31 ቁጥር 22 ላይ የምታገኙት ኃይለ ቃል። ከዳተኞች መነሻቸው ምን ነው? ለምንድን ነው የሚከዱት? ለምንድን ነው የሚጣሉት? ምን ፍላጎት አላቸው የሚለውን 4 መነሻ ነገሮችን እነግራችኋለሁ። 4 በእነዚህ በ4ቱ ምክንያቶች ሰዎች ወደ ክዳት ይሄዳሉ፣ አደራ ይበላሉ፣ ከሰው ጋር ይጣላሉ እና ከዳተኞች ይሆናሉ፣ ውለታ ቢስ ይሆናሉ። ውለታ ቢሶች በጣም ብዙ ናቸው። ስለዚህ ከጥቅሱ ጋር አንዳንድ ጥቅስ ነው የምሰጣችሁ፣ ብዙ አይደለም። አንዳንድ ጥቅስ እየሰጠኋችሁ ይህንን እናያለን። መነሻው 4 ነገሮች ናቸው እና ለምንድን ነው ሰው የሚከዳደው? ሰው ለምንድን ነው የሚጣላው? ሰው ለምንድን ነው የሚለያየው? መልካሙን ነገር ወደ ክፉ ነገር ለምን ይለውጣል? ያንን በ4ቱ ነገሮች እናያለን። የመጀመሪያውና አንደኛው ቅናት ነው። ሰው የሚከዳው ውለታ ቢስ የሚሆነው አንደኛውና የመጀመሪያው ቅናት ነው። ይህም የመጀመሪያው ቅናት የመጀመሪያው የሞት ቅናት የጀመረው ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ጀምራችሁ የምታነቡት ነው። የመጀመሪያው የቅናት ሞት። ለምሳሌ ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ጀምራችሁ የምታዩት አቤልንና ቃየልን። አቤልና ቃየል ወንድማማቾች ናቸው። ታላቅና ታናሽ ናቸው። አቤል የዋህ፣ ቃየል ደግሞ ቀናተኛ፣ ክፉ ሆነ። የአንድ አባት የአንድ እናት ልጆች ናቸው። ከአንድ አባት ከአንድ እናት ተወልደው ከአንድ እናት ከአንድ አባት ተወልደው ከአንድ አባት ከአንድ እናት ተወልደው በሁለት ነገር ቀናበት ይላል። ማንን? አቤልን። አቤልን በሁለት ነገር ቀናበት። አንድ ከሱ ጋር በተወለደችው መንትያ እህቱ፣ ሁለተኛ ደግሞ እግዚአብሔር መስዋዕቱን ስላልተቀበለለት ፊቱ ጠቆረ፣ ተቆጣ፣ ተናደደ ይለናል መጽሐፍ ቅዱስ። እግዚአብሔርም ለምን ተናደድ? ለምንስ ፊትህ ጠቆረ? ለምንስ ተቆጣ? ወንድምህንስ ምን አደረግከው ብሎ እግዚአብሔር ጠየቀው ይላል። እንግዲህ ቅናት እስከ ግድያ ድረስ ያደርሳል። አደለም ባዕዱን፣ አደለም ጓደኛ፣ አደለም ባልንጀራ፣ የእናቱን ልጅ ከአንድ አባት ከአንድ እናት ተወልደው በእህቱ ምክንያትና በመስዋዕቱ ምክንያት ትልቅ ድንጋይ ጭኖ ወንድሙን ተበቅሎ ገሎታል። በቅናት ምክንያት አቤልን ታናሽ ወንድሙን ገሎታል። በዚህ ምክንያትም ቃየል ተቅበዝባዥና አሕዛብ ሆኖ እንዲኖር ተፈርዶበታል። ተቅበዝባዥና አሕዛብ ሆኖ እንዲኖር
ተፈርዶበታል። ዛሬም ብዙ ሰዎች አሕዛብና ተቅበዝባዥ ሆነው ቀርተዋል። በእህቱ የሚቀና፣ በወንድሟ የምትቀና፣ በቤተሰቡ የሚቀና፣ በስራው የሚቀና ብዙ ነገር እንግዲህ ይህንን ወደ ህይወታችን ስናመጣው በጣም ትዋደዱ የነበረ ጓደኞች፣ በጣም ትዋደዱ የነበረ ባልንጀሮች፣ በጣም ትዋደዱ የነበረ ባልና ሚስት፣ በጣም ትዋደዱ የነበረ ጓደኛሞች፣ እህትማማቾች፣ ወንድማማቾች፣ ቤተሰብ አብራችሁ ትበሉ፣ አብራችሁ ትጠጡ፣ አብራችሁ ትፈጩ፣ አብራችሁ ሚስጥራችሁን ትነጋገሩ የነበረ በጣም ተዋዳችሁ የነበረ ቅናት ሲመጣ ግን ሌላ ይሆናል ማለት ነው። አብረው ተወልደው አብረው አድገው አብረው ፈጭተው አብረው ኖረው አብረው አድገው ወንድም መግደል ከባድ ነው። ስለዚህ እነኚህ ሰዎች በሞት ተለያይተው ዛሬስ ወንድሙን የገደለ የለም በቅናት፣ ወንድሟን የገደለች የለችም በቅናት፣ ቤተሰብ የበተነ የለም በቅናት፣ በቅናት የፈረሰ ትዳር የለም። በቅናት ምክንያት ወይ ሀብት አግኝተህ ይሆናል ወይ መኪና ገዝተህ ይሆናል። ምክንያቱም አንድ ጓደኛው ያ በጣም የሚወደው ጓደኛ መኪና ተገዛ፣ ለምን መኪና ገዛ ብሎ ሊመቀኘው ይችላል። ቤት ከሰራ እንዴት እኔ ሳልሰራ እሱ እንዴት ቤት ይሰራል ብሎ ሊመቀኘው ይችላል። ሀብት ታገኘ፣ እንዴት እኔ ሀብት ሳላገኝ ጓደኛ እንዴት ሀብት ሊያገኝ ይችላል ይላል። መቼም መነሻው ሰይጣን ክፉ ስለሆነ በአዳም ላይ የተነሳ እባብ ስለሆነ አዳም ላይ ነው የቀናበት። መቼም እባብ ተነስቶ ነው ከገነት ያስወጣው። ስለዚህ ቅናት ከገነት ስለጀመረ ዛሬም ቅናት አንድ የሆኑ ሰዎችን ሁለት ያደርጋቸዋል፣ ይከፋፍላቸዋል፣ ይለያያቸዋል። በዚህ ምክንያት ከዳተኞች ይሆናል። ባልንጀራውን ይከዳል፣ ባልንጀራዋን ትከዳለች፣ ጓደኛውን ይረዳል፣ ጓደኛውን ይከዳል። በዚህ ከዳተኞች ይሆናሉ። ጥል፣ ረብሻ፣ ቁርፊያ ይመጣል ማለት ነው። አንደኛው ለዚህ መነሻ ከዳተኛ ለመሆን መነሻው ቅናት ነው ለማለት ነው። ቅናት ነው። ሁለተኛው ጥቅም ነው። ሁለተኛው ጓደኛን የሚያስከዳው ጥቅም ነው። ጥቅም ነው። ጥቅሙን እናየዋለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 14 የማቴዎስ ወንጌል ምዕራፍ 26 ቁጥር 14 ተመልከቱ፣ አስተውሉ በደንብ። ይሁዳ ከ12ቱ ሐዋርያ አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም ያደረገለት፣ አባቱን የገደለ እናቱን ያገባ ክፉ ሥራ የሰራ ነው ይሁዳ። ነገር ግን ወደ ጌታ ሄዶ ይቅርታ ሲጠይቅ ከ12ቱ ሐዋርያት አንዱ አደረገ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ከ12ታችሁ አንዱ ሰይጣን ዲያብሎስ ነው ብሎ ነገራቸው። እናም ይሁዳ ከሱ ጋር የበላ፣ ከሱ ጋር የጠጣ፣ ከሱ ጋር የኖረ፣ ከሱ ጋር እሱ ያደረገውን ያደረገ ነው ይሁዳ። መልካም የተደረገለት ነው ይሁዳ። ምሕረት የተደረገለት ነው ይሁዳ። ነገር ግን ተመልከቱ፣ ማቴዎስ ወንጌል ላይ የተጻፈው ቃል ይሁዳ ጌታ ኢየሱስ ክርስቶስን አሳልፎ እንዲሰጣቸው 30 ብር
መዘኑለት ይላል። ጥቅም ማለት ይሄ ነው። በጥቅም አሳልፎ መስጠት፣ ወዳጅ መስሎ፣ ቤተሰብ መስሎ፣ ወዳጅ መስሎ፣ ቤተሰብ መስሎ ለጠላት አሳልፎ መስጠት ማለት ነው። ጌታ ኢየሱስ ክርስቶስን አሳልፌ ብሰጣችሁ ባስይዛችሁ ምን ትሰጡኛላችሁ ነበር ያላቸው። 30 ብር መዝነው ሰጡት ይላል። ይሁዳም ይህንን ብር ተቀብሎ 30 ብር ተቀብሎ የሚያስይዝበትን ቀን ይፈልግ ነበር። ዕለተ ሐሙስ ማታ ያለበትን ቦታ ከ500 የሚበልጡ አይሁዶችን ጎመር፣ ጦር፣ ጎራዴ፣ ጋሻ የያዙ እነዚህን ሰብስቦ ሄዶ እቅፍ አድርጎ በመሳም ጌታ ኢየሱስ ክርስቶስን አሳልፎ ሰጥቶታል። ይሁዳን እንዲህ ነበር ያለው ጌታ ኢየሱስ ክርስቶስ። አዎ ወዳጄ ይሁዳ የሰውን ልጅ በመሳም አሳልፈህ ልትሰጠው መጣህን ነበር ያለው። አሁን አንዳንድ ሰዎች ጥቅም ካገኙ ፍቅራቸው ትዝ አይላቸው፣ ችግራቸው ትዝ አይላቸው። ጥቅሙ ነው ዋናው ነገር፣ ጥቅሙ ነው። ያ በችግር ቀን የዋላችሁላቸው፣ ያ በችግር ቀን እንደነሱ የተቸገራችሁላቸው፣ ያ በችግር ቀን አብራችሁ የበላችሁ የጠጣችሁ የተደሰታችሁበትን ጊዜ ሲሞላላቸው ይረሱታል። እስቲ እያንዳንዱ ሰው ይህን ያስበው። እስቲ በቤታችሁ ውስጥ ልጇ የከዳት እናት የለችም? አባቱ የከዳው ልጅ የለም? በጣም ተወደው የነበረ ጓደኛ አልጠላህም? ጥቅም አግኝቶ ወይ ተገዝቶ ሊሆን ይችላል፣ ወይ ጥቅም አግኝቶ ሊሆን ይችላል። በመሐላ ያጸናችሁት ፍቅር አልፈረሰም? በመከዳዳት በመክዳት እና በተለይም በክፉ ቀን የዋላችሁላቸው፣ ያዳናችኋቸው፣ ያበላችኋቸው፣ ያጠጣችኋቸው፣ ያለበሳችኋቸው፣ ቤታችሁን ከፍታችሁ አልጋችሁን ለቃችሁ መልካም ያደረጋችሁላቸው ሰዎች፣ በክፉ ቀን ገንዘብ የሰጣችኋቸው፣ ያን መከራ እንዲያልፉ ያደረጋችኋቸው፣ ቤት የሰጣችኋቸው፣ መኪና የሰጣችኋቸው፣ ገንዘብ የሰጣችኋቸው፣ ልብሳችሁን አውልቃችሁ ምግባችሁን ሰርታችሁ የሰጣችኋቸው ዛሬ አናውቃችሁም ያሏችሁ የላችሁም? ጓደኛ፣ ባልንጀራ፣ ሚስት፣ ባል በፍቅር ወድቃችሁ በፍቅር ተኝታችሁ የኔ አይደለም ልጅ አይደለም ብሎ የከዳሽ ሰው የለም? ልጅህን አልከዳህም? ዝሙቱን ስትፈጽመው ደስ ብሎ ግን የኔ አይደለም ብለህ የካድክ የለህም? የከዳህ የለህም? ያን ሁሉ ፍቅር አብላችሁ ስትበሉ፣ አብራችሁ ስታብዱበት የነበረውን ፍቅር በመክዳት ያንተን ልጅ ታቅፋ የቀረች ሴት የለችም? ብዙ ገንዘብ በልተሽ፣ ብዙ ገንዘብ ተቀብለሽ፣ በብዙ ውጣ ውረድ ውስጥ አልፈሽ ፈተናሽ ሲያልቅ ዞር በል ያልሽ ሴት የለሽም? አላውቅህም ያልሽ ሴት የለሽም? የከዳሽ ሴት የለሽም? የተሻለ ገንዘብ አግኝተሽ፣ የተሻለ ሰው አግኝተሽ፣ የተሻለ ነገር አግኝተሽ ዞር በል ያልሽ የከዳሽ የለሽም? እናንተ ከዳተኛ ልጆች ወይ
እስከ መቼ ትቅበዘበዛላችሁ? እናንተ ከዳተኛ ልጆች ሆይ እስከ መቼ ትቅበዘበዛላችሁ ያለው እግዚአብሔር ይሄንን ብዙ ሰዎች ከመንገድ አንስተው ያሳደጉ ልጆች አሉ። ልጆች አሳድገው ዛሬ አናውቃቸውም የተባሉ አሉ። ብዙ ለእኔም ደርሶብኛል። እስቲ በዚህ በኩል የምታዩት እዚህ ጋ ያለውን ፎቶ የእኔ ልጅ ነው። ዘመድኩን ማለት ይሄ ልጄ ማለት ነው። ስለዚህ ከየት አገኘሁት? ከመንገድ። መቼ አገኘሁት? ተቸግሮ ዛፍ ላይ ቱቦ ውስጥ አድሮ ራሱ የተናገረው ቃል ነው። መግቢያ አጥቶ መግቢያ አግኝቶ የሚበላው አግኝቶ የሚጠጣው አግኝቶ የኔን ልብስ እየለበሰ የኔን ኮፍያ እያደረገ እኔን የመሰለ አስተናጋጅ ቤተኛ ልጅ ሆኖ ያደገ ልጅ ዛሬ ለስንት ዶላር ነው የሸጠኝ? ለስንት ዶላር? የቲክቶክ ዶላር፣ የፌስቡክ ዶላር፣ የዩቱብ ዶላር በየሚዲያው እኔን እየሸጠ ቤቱን የሚያስተዳድር ከዳተኛው ልጄ ነው። ከዳተኛው ልጄ ዘመድኩን እኔን ከድቶኝ ይሄው በቲክቶክ በፌስቡክ በዩቲዩብ ይሸጠኛል። ጌታ እንኳን አንዴ ነው የተሸጠው። እኔን ግን እድሜ ልኩን ሸጠኝ። ከመቼ ጀምሮ? ከ1989 ዓመተ ምህረት ጀምሮ ሸጠኝ። እኔ ቤት እስከ 1989 ዓመተ ምህረት ነበር እኔ ጋ ማለት ነው። ስራው ይኸው ቪዲዮ መቅረጽ ነው። ጋዜጠኛ ነው። ያኔም ይኸው እንደምታዩት ጋዜጣ ይቀርጻል እና ከ1989 ዓመተ ምህረት እኔ ከርቸሌ ስገባ ነው እንግዲህ መሸጥ በጋዜጣ መሸጥ የጀመረው ማለት ነው። መዋሸት የጀመረው ማለት ነው። እና ከዛ ከ1989 ዓመተ ምህረት ጀምሮ እስካሁን ድረስ ይሸጠኛል። ልክ እንደ ይሁዳ ይሸጠኛል። በየቀኑ ይሸጠኛል። ምክንያቱም የኔን ፎቶ ታለጠፈ የኔን ስም ካላነሳ ብዙ ሰው ስለማያይለት ይመስለኛል ጉዳዩ። ግን እስቲ ምን ይል እንደነበረ ሰሞኑን እናየዋለን። እና የእናንተስ ልጆች ልክ እንደ ዘመድኩን የሆነ ልጅ የላችሁ? ችግሩ ሲያልፍለት አሁን አውሮፓ ስለወጣ ጀርመን ስለተቀመጠ አባቱን የሚሸጥ ልጅ አላገጠማችሁ? የለየው አብልታችሁ አጠጥታችሁ አልብሳችሁ አስተምራችሁ በሕይወት በጤና በግብረ ገብ ሃይማኖትን ይዘው እንዲያድጉ ደክማችሁ አናውቃችሁም የተባላችሁ የተሸጣችሁ ስማችሁ የጠፋ የተሰደባችሁ የተዋረዳችሁ እያለቀሳችሁ ያላችሁ ስንት ናችሁ? እነሱ ለምንድን ነው ይሄን የሚያደርጉት ካል ሳንቲም ነው። ሌላ ምን አለ? ገብረ መስቀል እንደው ከጥፍሩ እስከ ራሱ ምንም የሚነካው ነገር የለም። ምን ይገናከው? ይጨምርልኛል እንጂ ክብር አይቀንስብኝም። ሰደበኝ፣ አማኝ፣ አወጣኝ፣ አወረደኝ። ለገብረ መስቀል ክብር ነው የሚጨምረው። ለገብረ መስቀል ከፍታ ነው የሚጨምረው። ገብረ መስቀል ይከበራል እንጂ ምንም የሚቀንሰው የሚያመጣው የሚለውጠው የለም።
ልክ እናንተም እንደዚህ ነው። እውነተኛ ከሆናችሁ ሰዎች በሚያመጡባችሁ ነገር መልካም አድርጋችሁላቸው ክፉ ነገር የሚያመጡባችሁ ከሆነ ይሁዳዎች ናቸው። ይሁዳ ተለየ። አያችሁ፣ ይሁዳ ተለየ። መለየት ብቻ አይደለም፣ ታንቆ ሞተ። እምፈራው ይሄን ነው እኔ። ምክንያቱም ሰዎች ንስሐ ሳይገቡ ደግሞ የሚመጡባችሁ እየማሉ የሚመጡባችሁ በሃይማኖት እንዲያው ለሃይማኖት ብዬ ለክሬ ብዬ ለእንትና ብዬ እያሉ እየማሉ ይናገራሉ ይላል መጽሐፉ ነው። ስለዚህ በሐሰት የቤተክርስቲያን በር የሚዘጉ እኮ አሉ። በሐሰት የሚምሉ አሉ። በሐሰት ከተደመጥኩ ብለው ብዙ የሚያወሩ ሰዎች አሉ። በሐሰት የሚያወሩት ነገር እያወረዳቸው እየለያቸው እስከ መታነቅ ድረስ የሚያደርሳቸው ያ ነው። ስለዚህ እንደነዚህ ያሉ ሰዎች ደግሞ ብዙ ሰዎችን ያጠፋሉ። የኛ መሰደብ ሳይሆን ለሚጠፉት ሰዎች ነው መልስ የሚሰጠው። ለሚጠፉት ሰዎች ምንም ሳያውቁ ለሚጠፉት ሰዎች። ለምን ይሁዳ የሰውን ልጅ በመሳም ወዳጄ ይሁዳ የሰውን ልጅ በመሳም አሳልፎ ቤተኛ በመምሰል አዋቂ በመምሰል አንድ ሰው ከ20 ዓመት በፊት የሚያውቀውን ነገር ዛሬ አውቃለሁ ብሎ ካወራ በሽተኛ ነው ማለት ነው። ከ20 ዓመት በፊት የሚያውቀውን ነገር አውቃለሁ ብሎ ካወራ ጤነኛም አይደለም ማለት ነው። ለዚህ ጸሎት ያስፈልጋል ማለት ነው። ሁለተኛ ነገር ደግሞ እናንተ መልካም አድርጋችሁ ምላሹ ግን ክፉ ቢሆንባችሁ አንዳንድ ጊዜ አመዳፋሽ የሚባል ነገር አለ። በመሰረቱ እኔ ያሳደግኳቸው ልጆች ዘመድኩን ብቻ ሳይሆን 156 ልጅ አሳድጊያለሁ። እግዚአብሔር የተመሰገነ ይሁን። በመካነ ሕዙናን በጎ አድራጎት ድርጅት ውስጥ እሱን ጨምሮ 156 ልጅ አሳድጊያለሁ። አሁንም እያሳደግኩ እገኛለሁ። እግዚአብሔር የተመሰገነ ይሁን። ጥሩ ልጆች አሉ፣ ክፉ ልጆች አሉ። ክፋቱ ለራሳቸው ነው፣ ደግነቱ ለራሳቸው። እኔ መልካም መስራት ነው እንጂ የከዳ የተለየ እንደ ይሁዳ ቢሆን የራሱ ጉዳይ፣ የሚጎዳው ራሱ ስለሆነ እኔ አልጎዳም ማለት ነው። ይህን እምላችሁ በራሳችሁ አድርጉና ተርጉሙ። ልጃችሁ የከዳችሁ፣ እናት የከዳ፣ አባት የከዳ፣ ጓደኛ የከዳ፣ ባልንጀራ የከዳ በሙሉ በአጠቃላይ አሁን ዘመድኩን ሲያወራ በጣም ብዙ ሰው ያውቀዋል እዚህ ጉባኤ ላይ ማለት ነው። እሱም ብቻ አልነበረም ደግሞ ቤት ውስጥ የነበሩት 7 ነው። ዲያቆን እንግዳ ወርቅ፣ ጎሳዬ፣ ተመስገን ዘበርጋ ዛሬም አለ። በአጠቃላይ 7 ናቸው እኔ ቤት የነበሩት ማለት ነው። እና እንግዲህ እነኚህ 7ቱም ያስተናግዳሉ፣ ይሰራሉ፣ ይኖራሉ አብረን በፍቅር። እግዚአብሔር የተመሰገነ ይሁን። እና እንግዲህ 12ቱ ሐዋርያት ነበሩ። 11ዱ ሲቀሩ 12ኛው ተለየ። እሱም ከነዚህ ጓደኞቹ አብሯቸው ከነበረ ተለየ ማለት ነው። ዛሬ
ስንቶቻችሁ በዚህ ምክንያት በጣም አዝናችሁ ያለቀሳችሁ አላችሁ። ግን አይዟችሁ፣ እናንተ አትጎዱ። ምንም የሚጎዳ ሰው የለም ማለት ነው። ይሄ ሁለተኛው የጥቅም ጉዳይ። እዚህም ኢትዮጵያ ውስጥ ሆኖ የጥቅም ጉዳይ ነበረ የተለየበት ምክንያት፣ እዛም ወጥቶ የጥቅም ጉዳይ ነው እንጂ ሌላ ጉዳይ አይደለም ማለት ነው። ስለዚህ በጥቅም ጉዳይ የጠሏችሁ፣ የተጣላችሁ፣ የተካሰሳችሁ፣ እስከ ግድያ ድረስ የደረሳችሁ፣ በጣም ብዙ መከራ ያሳለፋችሁ እግዚአብሔር ያጽናችሁ ያበርታችሁ እላለሁ። ሶስተኛው ደግሞ ስለ ስም ስለማጥፋት ነው። ስም ስለማጥፋት ነው። ይህንን ደግሞ የምናገኘው አንደኛ መጽሐፈ ሳሙኤል ምዕራፍ 24 ቁጥር 17 ነው። ስም ስለማጥፋት አንደኛ መጽሐፈ ሳሙኤል ምዕራፍ 24 ቁጥር 17 ላይ የምናገኘው ኃይለ ቃል ነው። እንዲህ ይላል፣ ስሜን እንዳታጠፋ በእግዚአብሔር ስም ማልልኝ አለው። ስሜን እንዳታጠፋ በእግዚአብሔር ስም ማልልኝ አለው። አንደኛ መጽሐፈ ሳሙኤል ምዕራፍ 24 ቁጥር 17 ጀምራችሁ አንብቡት። ጉዳዩ እንዲህ ነው። ሳኦል የእስራኤል ንጉሥ ሳኦል ዳዊትን ከተቀባ በኋላ ያሳድደው ነበር እና ሳኦል ጦሩን፣ ጋሻውን፣ ሰራዊቱን ይዞ ያሳድደው ነበር እና ከዕለታት አንድ ቀን እግዚአብሔር ለዳዊት ሳኦልን አሳልፎ ሰጠው። ሳኦል በተኛበት ዳዊት ሄዶ እግዚአብሔር ከሱ ጋር ስለሆነ ማንም ሰራዊቱን ሊያድነው ማንም ሊጠብቀው በማይችል ሁኔታ የውሃ የሚጠጣበትን ረዋት የእጁን ሰይፍ ይዞ ሄደ። ተራራ ላይ ሆነና ጠራው። ሳኦል ማንም የሚጠብቅህ የለም፣ አዝናለሁ። እኔ በእጄ እግዚአብሔር አሳልፎ ሰጥቶኝ ነበር። በዛ በራሱ ሰይፍ አንገቱን መቁረጥ ይችል ነበር በተኛበት። እግዚአብሔር ስለቀባህ አልነካም። አሁን ግን እንድታውቀው ሰይፉንና የውሃ መጥቻውን ቆዳረዋት ከአንተ ሰው ላክና ውሰድ ብሎ ነገረው። ከዛ በኋላ ሳኦል ምን አለ? እኔን እግዚአብሔር በእጅህ አሳልፎ ሰጥቶኝ ነበር፣ አንተ ግን አልገልህም አልክ። እኔ ክፉ አድርጌብህ፣ እኔ በክፉ ሳሳድድህ አንተ መልካም አደረክልኝ፣ ራራህልኝ፣ ቸርነትን አደረክልኝ። ስለዚህ አንተ በእውነት የእስራኤል ንጉሥ ነህ፣ ጻድቅ ነህ። አንተ የእስራኤል ንጉሥ ነህ፣ ጻድቅ ነህ። ነገር ግን አንድ ነገር ቃል ግባልኝ አለው። አንደኛ ቤተሰቤን ተበቅለህ እንዳታጠፋቸው፣ እንዳትቆርጣቸው። ቤተሰቤን ተበቅለህ እንዳትቆርጣቸው በእግዚአብሔር ስም ማልልኝ። ከኔ ቀጥለህ ትነግሳለህ።
ከቤተ መንግስት ዘሬን ወገኔን እንዳታጠፋቸው ማልልኝ ብሎ አስማለው ይላል። ዳዊትም ስም እንዳላጠፋ እነሱን እንዳላጠፋ ምዬልሃለሁ አለው። በእግዚአብሔር ስም ማለለት ይላል። ስሙን እንዳያጠፋ ቤተሰቡን እንዳይቆርጥ ዳዊት ማለለት ይላል። ለብበር እንዲያውም ዳዊት በቀሉን ትቶ ልጁን አግብቶ ነው የኖረው፣ የሳኦልን ልጅ ተመልከቱ። ስለዚህ ስሜን እንዳታጠፋ በእግዚአብሔር ፊት ማልልኝ። የሳኦል ጥያቄ ለዳዊት። አንዳንድ ሰዎች በማያውቁት ነገር የሰው ስም ሲያጠፉ ትሰማላችሁ። እንዴት አያችሁ፣ እንዴት ሰማችሁ ብትሏቸው ግን መልስ የላቸው። ከከሌ ሰምቼ፣ ከከሌ አዋርቶልኝ፣ ጋዜጣ አንብቤ፣ እንደዚህ ዜና ሰምቼ፣ ከሌ እንዲህ ሲል ሰምቼ ነው የሚሉት። ሰው እንደዚህ ሰምቼ ሳይሆን ልበ አምላክ ዳዊት በዓይናችን ያየነውን በጆሮአችን የሰማነውን እንመሰክራለን ነው ያለው። አይቶ ነው ምስክርነት የሚሰጠው ማለት ነው። እና አንዳንድ ሰዎች ስም በማጥፋት ደስ ይላቸዋል። አሁን ስንቱን የተበከለ እንደዚህ አይነት ትውልድ፣ ከዳተኛ ትውልድ በአባቶቹ ላይ ስንት ነው ስም እየጠፋ ያለው። የነዚህ ጸሎት የነዚህ እርግማን መሬት አይወድቅም። እንባቸው መናገር የማይፈልጉ መልስ መስጠት የማይፈልጉ እንባቸውን ወደ ሰማይ እንደ ራሔል እየረጩ የተቀመጡ ሰዎች አሉ። ምንም በማያውቁት ነገር ተነካክተው፣ ምንም በማያውቁት ነገር ስማቸው ጠፍቶ፣ ምንም በማያውቁት ነገር ጋዜጣ ተጽፎባቸው፣ ምንም በማያውቁት ነገር ተወርቶባቸው እንባቸውን ስምዐና አምላክን ወደ እግዚአብሔር እንባቸውን እየረጩ የተቀመጡ ሰዎች አሉ። በዋሻ በገዳማት ስንት አሉ። የነዚህ እንባ፣ የነዚህ ጸሎት፣ የነዚህ መስቀል ደግሞ ስራ ይሰራል ማለት ነው። እና በስም ማጥፋታቸው የማይጸጸቱ፣ በስም ማጥፋታቸው ደስተኛ የሆኑ፣ በስም ማጥፋታቸው ብዙ ነገር የሚያወሩ በጣም ብዙ ናቸው። ስለዚህ የገቡትን ቃል ዳዊት አላደረገው፣ ስም አላጠፋም ብሎ ምሏልና፣ ስለዚህ አላደረገው። ይሄ ትውልድ ግን እንደምታዩት ሰው አይል፣ እግዚአብሔር አይል፣ እንስሳ አይል፣ ምን አይል፣ የሚናገረውን አያውቀው። አንዴ አፈር፣ አንዴ ሰው፣ አንዴ እስስት፣ አንዴ ሰው የሚገለባበጥና የሚቀያየር ትውልድ ላይ ደርሰናል። ይሄ እጅግ የሚያሳዝን ትውልድ ነው። ይሄ ሶስተኛው ነው። አራተኛውና የመጨረሻው ትንቢቱ የተፈጸመባቸው ትውልድ፣ ትንቢቱ የተፈጸመባቸው ትውልዶች ይሄ ነው። መቼም ትንቢት ይፈጸማል። ስለዚህ በዚህ ትውልድ ላይ ትንቢቱ ተፈጽሟል። በዚህ ትውልድ ላይ ትንቢቱ ተፈጽሟል። ምን የሚለው ነው? ምን የሚለው ተፈጽሟል ካላችሁኝ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ የተጻፈው ኃይለ ቃል ነው የተፈጸመው።
እንዲህ ይላል፣ ትምክህተኞች ራሳቸውን የሚወዱ ትምክህተኞች፣ ራሳቸውን የሚወዱ ትምክህተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ በስመ አብ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ በነፍሳቸው ላይ ጨካኝ ሆኑ፣ ከዳተኞችና ችኩሎች፣ ከዳተኞችና ችኩሎች፣ በመቸኮል ነው የሚከዷችሁ። ከዳተኞችና ችኩሎች፣ በትዕቢት የተነፉ፣ በትዕቢት የተነፉ፣ በትዕቢት ነው የሚናገሩት። ከእግዚአብሔር ይልቅ ተድላ ደስታን የሚወዱ፣ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ፣ ገንዘብን የሚወዱ፣ የማይራሩ ጨካኞች ይመጣሉ ብሎ ቅዱስ ጳውሎስ ተነበየ። እኔ ከሄድኩ በኋላ በመጨረሻው ዘመን የመጨረሻዎቹ ትውልዶች እንደዚህ ይሆናሉ ብሎ ቅዱስ ጳውሎስ ለዚህ ትውልድ አሁን በሚዲያ ላይ በፈሉት ሐናሁ የማይለዩና የማያውቁት በእነዚህ ላይ የቅዱስ ጳውሎስ ትንቢት ተፈጸመ። የቅዱስ ጳውሎስ ትንቢት ተፈጸመ። ምን ትላላችሁ? በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል። ይሄ እኮ ነው። ስለዚህ የቅዱስ ጳውሎስ ትንቢት የተፈጸመባቸው አብደዋል፣ አፋቸውም ተከፍቷል፣ የስድብ አፍም ከእግዚአብሔር ተሰጥቷቸዋል። የስድብ አፍም ከእግዚአብሔር ተሰጥቷቸዋል። ከዳተኞች ናቸው፣ ችኩሎች ናቸው፣ አእምሮ የላቸው፣ እንደ እንስሳ ናቸው። አእምሮ የላቸው፣ እንደ እንስሳ ናቸው። ስለዚህ በዚች ቤተ ክርስቲያን ላይ ተቆርቋሪ በመምሰል በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ተቆርቋሪ በመምሰል ስነ ምግባር የሌላቸው ክር በማሰር መስቀል በማንጠልጠል ስነ ምግባር የሌላቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ወልዳ ያላሳደገቻቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ወልዳ ያላሳደገቻቸው ለኦርቶዶክስ ተዋሕዶ ቤተክርስቲያን ዲቃላ የሆኑ በዲቃላነት ያደጉ ከየመንገዱ ተለቃቅመው ቲክቶክና ፌስቡክ ሲመጣ የተሳፈሩ በጣም ብዙ ናቸው። ምክንያቱም ኦርቶዶክስ እንደዚህ አይነት ልጆች የላት። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የታወቁ ናቸው። ከባቲ አበሳ የሰውን ኃጢአት በሚዲያ የሚያሰጡ ልጆች የሏት። የአንድን ግለሰብ ኃጢአት የሚነዙ የሏት። የቤተ ክርስቲያን ተቆርቋሪ አስመሳዮች የላት። እነዚህ ገንዘብ ወዳጆች፣ ጨካኞች፣ ዓላማ ያላቸው ውስጧን ቦጥቡጠው የጨረሱ በስሟ የነገዱባት በስሟ ያተረፉባት በቤተ ክርስቲያኗ ስም እኔ ለኦርቶዶክስ እያሉ የነገዱባት የሸጧት የለወጧት አስመሳይ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ አይነት ልጆች የላትም።
እንግዴ ልጅና ዲቃላ በእርግጥ አያውቃት። ደግሞም ጌታ እንዲህ ብሏል፣ በዚች ዓለት ላይ ቤተ ክርስቲያን እንሰራታለን፣ የገሃነም ደጆች አይችሏትም። የገሃነም ደጆች አይችሏትም። ጉረኞች፣ አፈኞች፣ መላሰኞች፣ ሃይማኖት ቀያሪዎች አይችሏትም። ድንጋይ ወርዋሪዎች አይችሏትም። ሐሜተኞች፣ ተሳዳቢዎች አይችሏትም። ይህን እምለው ለምትሰሙ፣ ለድኅነት ለተጠራችሁ፣ ለንስሐ ለምትበቁ፣ እግዚአብሔርን ለምታመልኩ ነው። ስም አጥፊዎች፣ ተሳዳቢዎች፣ ከዳተኞች የሚጎዱ ራሳቸው። እንጀራዬን የበላ ተረከዙን በላዬ አነሳ አለ ጌታ ኢየሱስ። እንጀራዬን የበላ ተረከዙን በላዬ አነሳ። የዘመናችን ይሁዳዎች ቅማላቸው ሲራገፍላቸው፣ ችግራቸው ሲርቅላቸው፣ እንጀራ ሲበሉ የነበሩበትን ቦታ ይረሳሉ። እናንተ ግን እግዚአብሔርን እንዳትረሱ፣ ከእናንተ ጋር የነበረው መልካም ሥራ ያሰራችሁ ለበጎ ነገር ያቆማችሁን እግዚአብሔርን እንዳትረሱ፣ ወላዲተ አምላክ ቅድስት ድንግል ማርያም እንዳትረሱ። ይሄ ነው ከእናንተ ጋር ያለው። እሱ ከሆነ በቃ በኩራት ትኖራላችሁ። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ፣ ከዳተኛ ልጆች ሆይ እስከ መቼ ትቅበዘበዛላችሁ በሚለው ርዕስ ዛሬ ይህን መልእክት አስተላልፌላችኋለሁ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም